הלילה הלוחמים הגיבורים שלנו כבשו את מוצב הבופור. በአሜሪካና በኢራን አሁን ካሁን ተተኳኮሱ ውጥረት አማካኝነት የተዘነጋው የሊባኖስ ጉዳይ አሁን አይኑን አፍጥጦ ጥርሱን አግጥጦ ብቅ ብሏል። ዓለምም ልትቆጣጠረው የማችለው ጉዳይ ሆነ በሚል መገናኛ ብዙሃን ከግራም ከቀኝም ከየራሳቸው ጥቅም አንጻር ቢሆንም ማስነበባቸውን ቀጠሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ላይ ያላቸውን ጡንቻ ያጠነከሩ ሄዱ። ሄዝቦላህም ባገኘው አጋጣሚ ወደ ሰሜናዊ እስራኤል ሮኬትና ባሊስቲክ ሚሳይል ሳይቀር ማስወንጨፉን ቀጠለ። የሊባኖስ መንግስት ግን መሃል ላይ በሁለቱም ኃይሎች ፈተናው እየበዛ ቀጠለ። ዓለማችንም የምታደርገውን እያጣች እንደሆነ ይነገራል። እስራኤል የሊባኖስን ጥቃት እጅጉን ከማጠናከሯን ባሻገር ወሳኝና ጥንታዊ የሚባለውን አምባ ወይም ከፍተኛውን ተራራ መቆጣጠሯን እየተነገረ ይገኛል። የእስራኤል ጦርም አረጋግጦታል። ይህን ተከትሎ ታዲያ አንዳንድ እርምጃዎች ያስፈልጋሉ በሚል በጸጥታው ምክር ቤት በኩል እንቅስቃሴዎች ወይም ደግሞ ውይይት እንዲደረግበት ጥሪ ቀርበዋል። ይህ ታሪካዊ ተራራ አምባ በርካቶች እንዴትና በምን ሁኔታ በሚል ጥያቄ ለማንሳት ሞከሩ። እስራኤል የሊባኖሱን ይህ ጥንታዊ አምባ መቆጣጠሯን ተከትሎ የመንግስታቱ ድርጅት የጸጥታው ምክር ቤት ዩኤንኤስሲ አስቸኳይ ስብሰባ ኤመርጀንሲ ሚቲንግ እንዲያካሄድ መጠየቃቸውን የፈረንሳይ የውጭ ጉዳይ ሚኒስትር ጄን ኖኤል ባሮ በይፋ አስቀምጠዋል። እስከምን ይዘልቃል? እጅጉን መነጋገሪያ የሆነ ጉዳይ ሆኗል። እስራኤል ከሊባኖሱ ሄዝቦላ ከፍተኛ ስጋት አለብኝ በሚል ጥቃቷን እንደ ህጋዊ እርምጃ ለመውሰድ የተጠቀመችበት ነው። በሌላ በኩል ደግሞ ሄዝቦላ ህገወጥ የሆነ መንገድ የተከተለች እስራኤል በጦሩ አማካኝነት እየተስፋፋች ነው፣ ግዛትም እየተቆጣጠረች ነው በሚል አቋሙን ማስቀመጡን ቀጥሏል። ይህኛው አጋጣሚ ደግሞ የሊባኖስንና የእስራኤልን ውጥረት ሌላ መልክ የሚያሰጡ ያደርገዋል። የእስራኤል ጦር ቢፎርት እየተባለ የሚጠራውን በጥንታዊ አምባም በቁጥጥር ስር መዋሉን ራሱ ካረጋገጠ በኋላ አንዳንድ ዓለም አቀፋዊ ትችቶች ደግሞ የተጋረጡበት ይገኛል። ግን ደግሞ የሊባኖስ መንግስት አጣብቂኝ ውስጥ ገብቷል። አንድም በራሷ በእስራኤል ኃይሎች፣ አንድም እዛ ውስጥ በሚገኘው በሄዝቦላ ኃይል እንደሆነ ይነገራል። ፈረንሳይ የውጭ ጉዳይ ሚኒስቴር መስሪያ ቤት ደግሞ የመንግስታቱ ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ማካሄድ ያስፈልገዋል፣ እናም ጥያቄን አቅርቤያለሁ በሚል አቋማቸውን በግልጽ አስቀመጡ። ከእስራኤል ጦር ደግሞ የሚሰነዘረው ጥቃት ንጹሃንን ሳይቀር ዋጋ እያስከፈለ ነው የሚል ትችትን ፓሪስ እያቀረበች ነው። የፓሪስ ፖለቲካ ከራሷ ጥቅም አንጻር ከቀደመው የቅኝ ግዛት አስተሳሰቧ አንጻር የሆነ ሊመጣ ቢችልም ግን ይሄኛውን እንቅስቃሴ መቃወም ደግሞ አግባብነት አለውም እየተባለ ይገኛል። ፈረንሳይ እስራኤል መብት አላት ብዬ ባምንም ግን ደግሞ እውቅና ብሰጠውም በሊባኖስ ውስጥ የምታደርገው ወታደራዊ ዘመቻ ስፋፋትና ከሄድ ምክንያት የሚያደርገው ጉዳይ የለም በሚልም እንደዚሁ መናገራቸው ተገልጿል። የውጭ ጉዳይ ሚኒስትሩ በዚህ ልክ ሀሳባቸውን ሲገልጹ ሁኔታዎች መልካቸውን መለወጣቸውን ደግሞ ያረጋግጣል ተብሏል። በደቡባዊ ሊባኖስ የሚገኘው ታሪካዊና ስትራቴጂካዊ አምባ ሻቂፍ በመባል የሚታወቀው ወይም ደግሞ ቢፎርት የሚባለው እስራኤል በቁጥጥር ስር መዋሏ በግልጽ ተቀምጧል። አይዲኤፍ ይህን ማረጋገጡ ዓለምን ያስደነገጠ ጉዳይ ሆኗል። የእስራኤል ጦር በሊባኖስ የተለያዩ አካባቢዎች በተለይም በአደገኞቹ ተዋጊ ጀቶችና በእግረኛ በመግባት ጫና እየፈጠረ ነው ተብሏል። ቤይሩት ሳይቀር ከፍተኛ የጀቶች ማንዣበብ ሊታይባት እንደሚችል ከዚህ በኋላ በግልጽ እየተቀመጠ ይገኛል። የመከላከያ ሚኒስትሩ የአይዲኤፍ ማለት ነው ኢስራኤል ካትስ ሀገራቸው እግረኛ ጦራቸው ሄዝቦላን ኢላማ አድርጎ በደቡባዊ ሊባኖስ የሚያደርገውን ዘመቻ ያስፋፋ እንደሚቀጥልም በግልጽ አስቀምጠዋል። የአሁኑ ደግሞ ትንሽ አስቸጋሪ የሚያደርገው ታሪካዊ አምባውን በቁጥጥር ስር እስራኤል መዋሏ ነው። የ900 ዓመታት እድሜ ያለው ይሄኛው ታሪካዊ አምባ ደቡብ ሊባኖስን ከላይ ሆኖ ለመመልከት ምቹ እንደሆነ ይነገራል። ወታደራዊ ጠቀሜታው ደግሞ የጎላ ከመሆኑን ባሻገር እስራኤል ይህን ቦታ ተጠቅማ ከፍተኛ ጥቃት አካባቢ ላይ ለሰነዘር እንደምችልም እየተነገረ ነው። ይሄኛው በጎ አጋጣሚን አይፈጥርም፣ ዓለም ልታወግዘው የሚገባ ጉዳይ ነው በሚልም ሀሳቦች ይጋራሉ። እስራኤል የሊባኖስን ታሪካዊና ስትራቴጂካዊ አምባ መቆጣጠሯን ከማስታወቋን ባሻገር እንደ ህጋዊ መብት መውሰዷ በርካቶችን እያነጋገረ ይገኛል። በደቡባዊ ሊባኖስ የሚገኘው ይህ ስትራቴጂክ አምባ ሻቂፍ ቢፎርት እስራኤል በቁጥጥሯ ስር መዋሏ ብቻ አይደለም፣ ነገ ከነገ ወዲያ ምን ይፈጠራል የሚለውም ስጋት እንደዚሁ የጋረጠ ነው። የመከላከያ ሚኒስትሩ እስራኤል ካትስ ሲያስቀምጡ ጦራችን በሄዝቦላ ኢላማ በኩል የሚያልፍ የትኛውንም ጉዳይ ይፈጽማል ማለታቸውን
እንደዚሁ ቢቢሲ አረጋግጧል። በደቡብ ሊባኖስ የሚደረገውን ዘመቻ እያስፋፋ ይቀጥላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አረጋግጠውልናል በሚል እስራኤል ካትስ አስቀምጠዋል። በቴሌግራም ገጻቸው ላይ ነው ይህን ያደረጉት። ከታሪካዊ የቢፎርት ውጊያ 44 ዓመታት በኋላ በመጀመሪያው 1982 የሊባኖስ ጦርነት ህይወታቸውን ያጡ ጓዶች በሚታሰቡበት ሰዓት ሰራዊታችን ይህን አምባ አስመልሶ የእስራኤል ሰንደቅ ዓላማን ሰቅሏል በሚል እንደዚሁ ለማረጋገጥ ሞክረዋል። ይህ ደግሞ በዓለም አቀፍ ህግና በመንግስታቱ ድርጅት ቻርተር አማካኝነት በአንቀጽ 51 ህገወጥ ነው ተብሏል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ አመራር እንደዚሁም ደግሞ በኔ ትእዛዝ ይላሉ እስራኤል ካትስ። በዚህ መሰረት የእስራኤል ጦር በሊባኖስ ዘመቻውን አስፋፍቶ ሊታኒ ወንዝን አልፎ ቢፎርትን ተቆጣጥሯል በሚል ወታደራዊ የበላይነታቸውን ለማንጸባረቅ ሞክረዋል። ይህ ሁሉ በሚሆንበት አጋጣሚ የሊባኖስ መንግስት ደግሞ አጣብቂኝ ውስጥ ገብተዋል። ራሱን መከላከልም አልቻለም። ምክንያቱም ደግሞ ሊባኖስን በአብዛኛው ደቡባዊ ክፍሉን በቁጥጥር ስር እያስዋለ እስራኤልም ጥቃቷን እያጠናከረች በቀጠለችበት አጋጣሚ ከስልክ ጥሪ ያለፈ አንዳች መፍትሄ ማምጣት ተስኖታል። እናስ ሊባኖስ ውስጥ መንግስት አለ ወይስ የለም የሚለውን ጥያቄ የሚያስነሳውም ከዚህኛው የፖለቲካ መነጽር አንጻር እንደሆነ ይነገራል። አምባው እጅግ ወሳኝ፣ ወታደራዊ ጠቀሜታው የጎላ፣ ታሪካዊ እንደሆነም ይታወቃል። በጋሊሊ ማለትም ገሊላ ይሉታል እነሱ አካባቢ ያሉ ሰፈራዎችን ለመከላከል እንዲሁም የጸጥታ ኃይሎችን ደህንነት ለማስጠበቅ ስትራቴጂካዊ ወይም ስልታዊ መሆኑን አይዴቭ አረጋግጧል። የእስራኤል ጦር በዚህ ልክ መንቀሳቀሱን ከቀጠለ ዓለም አቀፍ ሕግ እንደተጣሰ ይወሰዳል ተብሏል። ግን ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጨማሪ ትዕዛዛትን ሰጥተዋል ተብሏል። በአምባው የእስራኤል ሰንደቅ ዓላማ ተሰቅሎ ይታያል። የተኩስ ድምጽ ይሰማል። ጭስ ከርቀትም ይታያል። አካባቢው ከወደመ ደግሞ ሌላ ተጨማሪ ጥቃት በዛ አካባቢ ጎልቶ ሊቀጥል እንደሚችል ማሳያም ይሆናል። እስራኤል ደግሞ ዓለም አቀፉ ማህበረሰቡ ግዛቱ የከፋባት ይደር ተብሏል። ደቡባዊ ሊባኖስን ከላይ ሆኖ መመልከት ብቻም ሳይሆን ወታደራዊ ጠቀሜታው ከስትራቴጂ በላይ ነው የተባለለት ይህ አምባ ለበርካቶች እጅግ አነጋጋሪ የሆነ ጉዳይ ሆኖ ቀጥሏል። ከዚህ ቀደም የእስራኤል ጦር አምባውን ደቡብ ሊባኖስ ለመቆጣጠር መጠቀሙ የሚታወስ ነው። አሁን ተመሳሳይ እርምጃም እየወሰደ ነው ተብሏል። የእስራኤል የግዳጅ ይዞታ ያከተመው በአውሮፓውያኑ 2000 እንደነበረ ያስታወሰው የቢቢሲ ዘገባ በሂዝቦላህና በእስራኤል ጦር አማካኝነት የተፈጠረው ውጥረት ለራሷ ለሀገረ ሊባኖስም ፈታኝ ሆኖባታል ተብሏል። በደቡብ ሊባኖስ ዘመቻውን እንዲያስፋፋ ደግሞ የእስራኤል ጦር መነገሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማረጋገጣቸው ይህ እጅግ አስቸጋሪ ጊዜ እነዛ ሰዎች የሆነ መምጣቱን ጠቋሚ አድርጓል ተብሏል። የእስራኤል እግረኛ ጦር ላታኒ ወንዝን ተሻገረ። ከዛ ደግሞ በደቡብ ሊባኖስ የጀመረውን ዘመቻ እንዲያስፋፋ ትእዛዝ ተሰጠው። ከዛስ ምን ይፈጠራል? ጥያቄውን ምላሹንም የሚያውቁት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቻ እየሆኑ መጥተዋል። በተለይም ደግሞ ዋና ከተማዋ ቤይሩት ሳይቀር በአደገኛ ተዋጊ ጀቶች የተጎበኘች በመሆኑ ነገ ከነገ ወዲያ ማዕበሉ እንዳያርፍባትም ስጋት አለ። በእርግጥ ሂዝቦላህን ነው ፈልገው እስራኤል ብትልም የሊባኖስ መንግስት ግን ይህ ጉዳይ የሀገሬን የፖለቲካና ሉዓላዊነት ሁኔታችንን ጫና ውስጥ እያስገባ ነው በሚል መውቀሱን ቀጥሏል። በተጨማሪም ዘመቻውን በደቡብ ሊባኖስ አካባቢዎች እንደሚያካሂድ ጦሩ በይፋ አስቀምጧል። ከዚህ ቀደም የነበረውን ላትኒ ወንዝን ከመሻገሩ በፊት የአየር ኃይሉ በሂዝቦላህ ላይ ከፍተኛ ድብደባ እየፈጸመ አሁንም ጥቃቱን እያሰፋ መሄዱ ፈታኝ ጊዜ ሊያደርገው ይችላል። በላትኒ ወንዝ ደቡባዊ ክፍል የሂዝቦላህ ኢላማዎች ላይ ጥቃት ከተፈጸመ በኋላ ዘመቻው የበለጠ የተጠናከረ ሄደዋል። አሁንም በርካቶች ከዛ አንጻር መረጋጋት አካባቢው ላይ እንደሌለ ይነገራል። በቀጣይ ሳምንት እስራኤልና ሊባኖስ በዋሽንግተን ተገናኝተው በአሜሪካ አሸማጋይነት ይወያያሉ ተብሎ በሚቀጥልበት ሰዓት ውጥረቱ ሌላ አቅጣጫ መሰጠቱ ስጋቱን የከፋ ያደርገዋል። ዓለም በተለያዩ ጉዳዮች አሁን ጫና ውስጥ ብትገባም ጉዳዩን ከግራም ከቀኝም ለመመልከት አዳጋች ሁኔታዎች ቢኖሩባትም ግን የሊባኖስ ጉዳይ ፈታኝ እየሆነ መምጣቱን ማረጋገጥ ግን ግድ ሳይለት አይቀርም። የእስራኤል ጦር ብዙ አካባቢዎችን በጥቃት እየተቆጣጠረ ቀጥሏል። ለዚህ ደግሞ ዓለም ተባብራ መፍትሄ ማምጣት አለባት በሚል የሀገሪቱ መንግስት እየወቀሰ ይገኛል። ያ ማለት ደግሞ የሊባኖስ መንግስት ጠቅላይ ሚኒስትር ቤንያሚን ኔታንያሁ አቅማቸውን ለማሳየት በሚያደርጉት ጥረት ንጹሃን ዋጋ እየከፈሉ ነው በሚል ደግሞ ትችቶች ከግራም ከቀኝም ይነሳሉ። የእስራኤል ኃይል የሚወስደው እርምጃ የሊባኖስን መንግስት በራሱ እያዳከመው እንደሚገኝ ተንታኞች ያስቀምጣሉ። በግጭት አካባቢዎች የሚኖሩ ዜጎች አካባቢውን እየለቀቁ እንዲሄዱ ቢደረግም እዛው አካባቢ የሚገኙ ዜጎች
መሄጃቸውንም እያጡ ሰቆቃ ላይ ናቸው ተብሏል። በታይር አካባቢ ደግሞ ጥቃቱ አሁን እየበዛ መጥቷል። እናም በዚህኛው አካባቢ ያለው የፖለቲካ ውጥረት በዓለም ፖለቲካ የተረሳ ነው ቢባልም ጠቅላይ ሚኒስትር ቤንያሚን ኔታንያሁም ተጨማሪ ግዛቶችን ከሊባኖስ ጦራቸው እንዲቆጣጠር ትዕዛዝ መስጠታቸው ጋዛን 70% ከመያዝ አንጻር አብሮ የሚታይም እየሆነ መጥቷል። ኔታንያሁ ይህኛውን አካሄዳቸውን ሊያስተካክሉት ፈጽሞ እንደማይችሉ ማሳያዎች የበዙ ናቸው ተብሏል። በዚህኛው አጋጣሚ የሀገራቸው ጦር በርካታ የሊባኖስን ክፍል እንዲቆጣጠር በተለይም ደግሞ ወንዙን ተከትለው ሊታኒ ማለት ነው የሚፈጽሟቸው ጥቃት እየሰፋ ሊሄድ እንደሚችል ማሳያ ነው ተብሏል። ከጋዛ እስከ ሊባኖስ ከፍተኛው ጥቃት እስከ መቼ ይቋጫል? በርካቶች የሚነጋገሩበት ጉዳይ ሆኗል። በአሜሪካና በኢራን መካከል ያለው ውጥረት መልኩን ቀይሯል እየተባለ በሚገኝበት ሰዓት ሊታረቁ ወይስ ሊጣሉ እየተባለ በሚገኝበት ማለት ነው ሁኔታው ከሊባኖስ ጠቅላይ ሚኒስትርና ፕሬዝዳንት ተሻግሮ በራሷ በአሜሪካ ላይም ጥቃት እንደተሰነዘረ ስምምነቶች ዋጋ እንዳጡ የሚጠቁም ነው ተብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ደግሞ ጦራቸውን በደቡባዊ ሊባኖስ የተለያዩ ዞታዎችን እያሰፋ እንዲቀጥል በግልጽ አዘዋልና ሁኔታው ፈታኝ ሆኖ ሊቀጥል እንደሚችል ጠቋሚ ነው። የመንግስታቱ ድርጅት የሰላም አስከባሪ ዩኒፊል ተብሎ የሚጠራው በደቡባዊ ሊባኖስ ደግሞ አንዳች ፋይዳ የሌለው ኃይል በመሆኑ በእርግጥም ዓለም ስርዓቷ እየተናደ ጉልበተኞች ብቻ በዓለም ላይ እንዲኖሩ እድል የፈጠረ ተደርጎ የሚወሰድ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁንም እናንተ እነማን ናችሁ? በምን አይነት ሁኔታና በምን አይነት አጋጣሚ እስራኤል እንደቆመች ታውቃላችሁ? ከዛ ውጭ ደግሞ ሊባኖስ ውስጥ ተቀምጦ ሄዝቦላ የሚፈጽመው ጥቃት ይህን ሁሉ ያሳታችሁ ነው በሚል በግልጽ ይቃወማሉ። የእስራኤል ጦር 2 ሚሳኤሎችን ከደቡባዊ ሊባኖስ የተወነጨፉ በሚል አክሽፊያቸዋለሁ ብለዋል። ይህኛው አጋጣሚ በእርግጥም እስራኤል ጥቃቷን እያጠናከረች እንድትቀጥል ተጨማሪ ቦታዎችንም እንድትቆጣጠር ምክንያት ሊሆናት ይችላል ተብሏል። ወታደራዊ ተንታኞች ግን ዛሬ መፍትሄ የሚያስፈልገው ለዓለማችን ፖለቲካን ብቻ ሳይሆን ለፖለቲካን ብቻ ሳይሆን ለሰብአዊነት ጭምር ነው በሚል ሀሳባቸውን በመስጠት ላይ ይገኛሉ። ፖለቲከኞች አሁን መግለጫ ከመስጠት አልተሻገሩም። አንዳንድ አጋጣሚዎች ደግሞ እጅግ ፈታኝ የሆኑ ቦታዎችን ያወሳሰቡ ይቀጥላሉ። መካከለኛው ምስራቅ ከትላንቱ ዛሬ የጦር አውድማ እየሆነ መምጣቱን የሚያረጋግጥም ነው ተብሏል። ታዲያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምክክር በማድረግ ፖለቲካዊ መፍትሄ ያመጣሉ ቢባለም አሁን ባለው የፖለቲካ አረዳዳቸውና አካሄዳቸው ፈታኙ ጊዜ ለመካከለኛው ምስራቅ እንደሆነ ሳይታለም የተፈታ ነው ተብሏል። בסוריה, בעזה, בלבנון, הקמנו רצועות ביטחון מעבר לגבולותינו כדי להגן על יישובינו. ביום שישי שוחחתי עם המח"טים, הם מח"טים נועזים בתוך השטח, מובילים את החיילים הגיבורים. והם אמרו לי, ראש הממשלה, אנחנו מבצעים את המשימה. אנחנו מסתערים קדימה, וחיזבאללה נס על נפשו. ואני אמרתי להם, אני איתכם, עם ישראל כולו איתכם, זה ייקח עוד זמן, אבל אנחנו נחזיר את הביטחון לתושבי הצפון, בדיוק כפי שעשינו לתושבי הדרום. זה ייקח זמן, אבל אנחנו נשלים את המשימה.